ሁላችንም ሳይለንትና በስመ አብ እንበሉላችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሲድገሙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሶስተኛ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላካችን እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ከፍተን በምስጋናው በመላእክት ኅብረት እንድንተባበር የረዳን ያገዘን የአባቶቻችን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ጸሎቷ፣ ልመናዋ፣ ምልጃዋ ከሁላችን ጋር ይሆንልን። በዝማሬ ያገለገሉትን ሕፃናት ልጆቻችንን እንዲሁም የደብሩን መዘምራንን እግዚአብሔር አምላክ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን፣ በእድሜ በጤና ይጠብቅልን። እንደ እግዚአብሔር ፈቃድ አጠር ላለች ደቂቃ የእግዚአብሔርን ቃል እንማማራለን። እግዚአብሔር መንፈስ ቅዱስ ሁላችንን ያስተምራል። የመጀመሪያይቱ የሐዋርያው የዮሐንስ መልእክት ምዕራፍ 3 ከቁጥር 1 ጀምሮ ወንድማችንን እዚህ ጋር ጠራዋለሁ ያነብልናል። ልባችንን አስተውለን ሁላችንም እንድንሰማ ፈልጋለሁ። ረዘም ያለ ንባብ ነው የሚሆነው። ብዙ ትምህርት አንሰጥም። ቃሉን ሁላችንም በደንብ ሕሊናችንን ሰብስበን ከሰማነው እግዚአብሔር በዛ ቃል ውስጥ ያስተምረናል። እግዚአብሔር ሁላችንንም እዝነ ልቦናችንን ይክፈትልን። መጀመሪያዎቹ የሐዋርያው የዮሐንስ መልእክት ምዕራፍ 1 ከቁጥር 3 ጀምሮ የእግዚአብሔር ልጆች ተብለን ልንጠራ ምዕራፍ 3 ከቁጥር 1 ጀምሮ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔርን ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እሱም እንዳለ እናየዋለን፣ እርሱን እንመስለው እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ኃጢአትም አመፅ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላወቀውም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዳሩ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች ከዚህ የተገለጡ ናቸው።
ጽድቅን የሚያደርግና ወንድሙን የማይወድ ሁሉ እግዚአብሔር አይደለም። ከመጀመሪያ የሰማችሁትን መልእክት እርስ በርሳችሁ እንዋደድ የምትል ይህች ናትና፣ ከክፉም እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ፣ የወንድሙ ስራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለምን ቢጠላችሁ አትደነቁ። እኛ ወንድሞቻችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራልና። ወንድሙን የሚጠላ ሰው ሁሉ ነፍስ ገዳይ ነው። ነፍስ ገዳይ የሚሆነው ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችን አሳልፈን ልንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢኖር የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ። ልባችን በእኛ ላይ በሚፈርድበት ሁሉ በእውነት እንደሆንን በዚህ እናውቃለን። በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘው የምናደርግ ስለሆነ የምንለምነውን ሁሉ በእርሱ እናገኛለን። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንድንዋደድ ዘንድ። ትእዛዝንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያወርሰልን፣ በእድሜ በጤና ይጠብቅልን። እንግዲህ የዮሐንስ የመጀመሪያዊቱ የዮሐንስ መልእክት ምዕራፍ 3 ከቁጥር 1 ጀምሮ ነው ያነበበልን ወንድማችን። ከዚህ ውስጥ የምናያቸው በዛሬው ዕለት እንግዲህ በዓል የምናከብረው ከነገ ጀምሮ ነገ ጥምቀቱን የምናከብረው የእግዚአብሔር ልጅ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ በሉ እስቲ። የዲያብሎስን ስራ እንዲያፈርስ በሉ። የእግዚአብሔር ልጅ ተገለጠ። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የዲያብሎስን ስራ ሊያፈርስ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ምስጋና ለሱ ይሁን። እንግዲህ ሁልጊዜ እንደምንማማረው ዲያብሎስ እኛን ከገነት ከመንግስተ ሰማያት ከመልካሙ ስፍራ ለይቶን ነበርና አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ የጽሕፈት ደብዳቤ አዘጋጅቶ እነዚህን የጽሑፍ ደብዳቤ አስፈርሞ አንደኛውን ቤት ደበቀው ብለን የተማርነው በዮርዳኖስ ዮርና ዳኖስ በሚባሉ በሁለት ወንዞች መካከል ደበቀው፣ ሸፈነው። የማይገለጥ የተሰወረ የለም በእርሱ ዘንድ አይደለም ነው። ልባችን የሚያመላልሰውን የሚያውቅ አይምሯችን የሚያወጣ የሚያወርዱን የሚያውቅ አምላካችን እግዚአብሔር እኛ ልጆቹ ባሪያዎች ተብለን እንዳንኖር የዲያብሎስ ተገዦች ሆነን እንዳንኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ መጥቶ ያቺ ዲያብሎስ የደበቀባትን የዕዳ ደብዳቤያችንን ሊቀድልን ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ወረሰዮሙ አጋዚያን የተባለው በዚህ በሰኞ ውዳሴ ማርያም ላይ የአዳምና የሔዋንን የዕዳ ደብዳቤያቸውን ምን አደረገላቸው ይላል? ቀደደላቸው ይላል። እግዚአብሔር የሁላችንን በደል ይደምስስልን፣ በደላችንን ሊደመስስልን፣ ሊያጠፋልን፣ የዲያብሎስን ስራ ሊገልጥ የደበቀብንን የዲያብሎስን ኃይል ሊያሳፍረው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ መካከል ተቆመ ይላል። አንደኛው የመጀመሪያው በዛ
በጽፈት ደብዳቤ ላይ ቆሞ ዮሐንስ እያጠመቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የዕዳ ደብዳቤያችንን ቀደደልን። እግዚአብሔር ስሙ የተመሰገነ። እንግዲህ ከላይ ጀምሮ ስታነቡት ብዙ በዚህ ምድር ስንኖር እንዴት መኖር እንዳለብን፣ እንዴት እግዚአብሔርን ማክበር እንዳለብን። ሰው እግዚአብሔርን ወደዋለሁ የሚል ከሆነ እግዚአብሔርን የሚወድ ከሆነ እግዚአብሔርን ያላየውን እግዚአብሔርን የሚወድ ከሆነ አጠገቡ ያለውን ወንድሙን ካልወደደ ሐሰተኛ ነው ያለው። ቅድም ሰምታችኋል አይደል? ምክንያቱም የሚያየውን ወንድሙን እህቱን ሰው ካልወደደ ያላየውን እግዚአብሔርን እንዴት ወደዋለሁ ይላል። ስለዚህ ምንድነው? ውሸተኛ ነው ማለት ነው። ሐሰተኛ ነን ማለት ነው። እዚህ ከወንድም ፍቅር የተለየን ሰዎች፣ ከእህቶቻችን ፍቅር የተለየን ሰዎች ካለ፣ ከጓደኝነት ፍቅር የተለየን ሰዎች ካለን እግዚአብሔርን እንወደዋለን ብለን እንዳናስብ፣ ራሳችንንም እንዳናታለን። ገብቷችኋል? ወንድሙን የማይወድ ምንድነው ያለው? ነፍሰ ገዳይ ነው። ስለዚህ እየገደልን ነው ማለት ነው። መሳሪያ አንስተን ባንገለው፣ ወደ መቃብር እንዲወርድ ባናደርገው፣ ግን ወንድማችንን ምን እያደረግን ካልወደድነው ምንድነው? ካማነው ምንድነው? ነፍሰ ገዳይ ነን። መጽሐፍ ነው የሚለው። ይሄ የማሰራ ነው አለ። የዲያብሎስ ስራ ነው ወንድሞች። ይሄንን የገነት መንግስተ ሰማያትን ለመውረስ በእግዚአብሔር ሕግ መኖር ያስፈልጋል። እንዲህ ይላል፣ በእርሱ የሚኖር ሁሉ ኃጢአትን አያደርግም። በማ የሚኖር? በእግዚአብሔር የሚኖር ኃጢአትን ምን አያደርግም? አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም ይላል። ልጆች ሆይ ማንም እንዳያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው ይላል። እጃችንን ከኃጢአት እግዚአብሔር ይሰውርልን። አንደበታችንን ከኃጢአት እግዚአብሔር ይጠብቅልን። ዓይናችንን እግዚአብሔር ከኃጢአት ይጠብቅልን። ጆሮአችንን እግዚአብሔር ከኃጢአት ይጠብቅልን። እነዚህ አምስቱ የስሜት ሕዋሳቶቻችን ናቸው ወደ ርኩሰት የሚወስዱ። እግዚአብሔር ያያዝልን። እንዲህ ይላል፣ ከዚያ ደግሞ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። የእግዚአብሔር ልጆች መልካም በማድረግ የተገለጡ ናቸው። የዲያብሎስ ልጆች ደግሞ በምን የተገለጡ ናቸው? በክፋት የተገለጡ ናቸው። ስለዚህ ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከማን አይደለም ይላል? ከእግዚአብሔር አይደለም። ዛሬ እዚህ ያላችሁ ወንድሞቼ እህቶቼ፣ ልባችሁ ውስጥ ቂም ካለ፣ ልባችሁ ውስጥ ቆይ ሰራለታለሁ የምትሉ ካላችሁ ዛሬ ትታችሁት እንድትሄዱ በእግዚአብሔር ስም አሳስባችኋለሁ። ዛሬ በቃ ከዛ ውጪ ከንቱ ድካም ነው፣ እንዳትደክሙ። ልባችሁ ውስጥ ክፋት ይዛችሁ፣ ልባችሁ ውስጥ ሐሜት ይዛችሁ፣ አይምሯችሁ እያብሰለሰለ እዚህ የምትመጡ ከሆነ ድካም ነው የምታጠፉት፣ ድካም ነው። ወደዚህም ደግሞ ከመጣችሁ አምላኬ ሆይ መድኃኒቴ ሆይ ኢየሱስ ክርስቶስ ሆይ አንተ መሐሪ ይቅር ባይ ነህ። ሆስፒታል የሚያስፈልገው ለማን ነው? ተናገሩት። ለታመሙ ነው። ቤተክርስቲያንም በኃጢአት ለወደቅ ነው፣ ለኛ ነው። ስለዚህ ወደዚህ ስንመጣ አይምሮዬን፣ አንደበቴን፣ ጆሮዬን፣ ልቤን ወንድሜን ሲገድል ነው ያለው፣ እህቴን ስትገድል ነው ያደረው ያለው የከረመው። በሳምንቱም ሙሉ ስንት ሰው አንስተናል። አሁን ቁጭ ብለን ቤታችን ውስጥ ስለ ስንቱ አውርተናል። ስለ ቤተ ክህነቱ፣ ስለ ቤተ መንግስቱ፣ ስለ ዓለሙ፣ ስለ መንፈሳዊ ያላነሳነው ነገር የለም። ግን ዛሬ ወደዚህ ስንመጣ በደሌን የምትደመስስ ኃጢአትን የምታርቅ የዕዳ ደብዳቤን የምትቀድ ጌታዬ መድኃኒቴ ኢየሱስ ክርስቶስ ማረኝ ብለን ካልመጣን፣ ማረኝ ብለን ሄደን ምሕረት ተቀብለን ካልሄድን ዋጋ የለንም። እንዲህ ይላል፣ ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ናት። ይህች ናት። ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም። የአንድ እናት ልጆች ናቸው አቤልና ቃየል። ከማን እንደሆነ ይላል? ከክፉ። ክፉ የተባለው ማን ነው? ዲያብሎስ። እግዚአብሔር ከዲያብሎስ ይሰውራል። ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም። ስለምንስ ገደለው ይላል። በጥያቄ ምልክት ነው። ገብታችሁ አንብቡ። የገዛ ስራው ክፉ ስለሆነ አይደለም ብሎ መልስ ይሰጣል። ሰዎች በራሳቸው ክፋት ሌላውን ይገላሉ። ሰዎች በራሳቸው ኃጢአት ምክንያት ሰዎችን ወደ ኃጢአት ይስባሉ።
የገዛ ስራው ክፉ ስለሆነ ውሃ እንጠጣ ብሎ ወንድሙን ይዞት ሄደ አቤልን። እግዚአብሔር መስዋዕት እንዲያቀርቡ አዘዛቸው ሁለቱንም፣ አቤልንም ቃየልንም። እግዚአብሔር አያዳላም። እግዚአብሔር ሁላችንን ዛሬ የሚጠይቀን ዛሬ እዚህ ውስጥ የተወሰነ ሰው መርጦ አይደለም የሚለው፣ ለሁላችን የመልእክት ይተላለፋል። እንደ ቃየል እሺ እምቢ ያለ እንደ አቤል እሺ ያለ በረከትን ይወርሳል፣ ለዘላለም ስሙ መጠሪያ ይሆናል። ስለዚህ እግዚአብሔር መስዋዕት እንዲያቀርቡ አዘዛቸው። ቃየል እግዚአብሔር አይበላም፣ እግዚአብሔር አይጠጣ ምናምን ትሆን ይሄን ብሎ አቀረበ። እግዚአብሔር ምን አይል አይበላም፣ እግዚአብሔር አይጠጣም። ስለዚህ ዝም ብሎ አሸር ባሸር የሆነ ነገር አድርጎ አመጣና አቀረበ። እግዚአብሔር ይላል ወደ መስዋዕቱ ወደ አቤልም ወደ ቃየልም ወደ መስዋዕቱ ምን አላለም? አልተመለከተም። አላየም። መጀመሪያ ወደማ ወደ ቃየል ከዛ ደግሞ ቃየል ይዞት ወደ መጣው ምን መስዋዕት። እግዚአብሔር ወደ ቃየል ልብም አልተመለከተም፣ ዞርም አላየም። ለምን? እግዚአብሔር ያያል። እግዚአብሔር የሚታለል አይደለም። እኔና እናንተ እርስ በርሳችን ልንተላለል እንችላለን። እናንተ እኔን ልታታልሉ ትችላላችሁ፣ ሰው ስለሆነ ማለት። እግዚአብሔር ግን የሚታለል አምላክ አይደለም። እግዚአብሔር እንደዚህ አርጌ ዛሬ እንዲህ ብለው ነገ ይሆናል የሚባል አይደለም። እግዚአብሔር ቃየል እንደዛ አደረገ። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። ወደ አቤልም ወደ ቃየልም አልተመለከተም፣ ወደ መስዋዕቱ ምን አላለ? አልተመለከተም እግዚአብሔር። አሁን ወደ ቃየል ማነው? አቤል ደግሞ መጣ። ቃየል ክፉ ነው እንግዲህ ታላቅ ነው። አቤል ደግሞ እግዚአብሔር ንጹህ ነው፣ እግዚአብሔር ባህሪውም ቅዱስ ነው አለና ያለውን ነገር ንጹህ ቀንዱ ያልከረከረ ፀጉሩ ያላረረውን መልካም የሆነውን መስዋዕት ወደ እግዚአብሔር አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ምን ሆነ? ተመለከተ ይላል። በዚህ ጊዜ በወንድሙ ላይ ምን መጣበት? ቁጣ መጣበት። አይገርማችሁ? መንፈሳዊ ሆነን ስንጓዝ ወደ እግዚአብሔር ስንመጣ ንስሐ ገብተን ከእግዚአብሔር ጋር ለመኖር ስንጥር የሚጎትቱ ደግሞ አሉ። የአቤል የቃየል አይነት ልቦች እያታለሉ ወደ ውሃ የሚወስዱ ማህደረ ሰይጣን የሆኑ ደግሞ አሉ። ስለዚህ መንቃት ያስፈልጋል። አቤልን ወዴት ይዞት ሄደ? ወደ ውሃ እንጫወታለን ሲጫወቱ አሉና ውሃን ጠጣ ብሎ ተወሰደ። እያጫወቱ እያበሉ እያጠጡ ወደ ሞት የሚወስዱ ዛሬም አሉ ወገኖች። እግዚአብሔር ከዚህ ይሰውራል። ፍርድ እግዚአብሔር ያመጣል። እናንተ ተራታ እግዚአብሔር እኮ ዝም አላለ። ይዞት ሄደና ውሃ ቀድመ ጠጣ አንተ ታላቅ ነህ አለና ታናሹ ወንድሙን አከበረውና ውሃውን ጠጣ ቃየል መጀመሪያ። ከዛ በኋላ ትንሹ ደግሞ አቤል ደግሞ ሊጠጣ ጎንበስ ሲል ድንጋይ አነሳና ምን አደረገ? እዛው ገባ። ውሃውንም ሳይጠጣ እንደተጠማ አቤል ምን ሆነ? ሞተ። አቤል ሞተ። ዛሬ የገደልናቸው ብዙ አቤሎች ካሉ ለንስሐ እግዚአብሔር ልባችን ይመልስልን። ይዞት ሄዶ ነው እያጫወተ ወንድም መስሎ ወዳጅ መስሎ። ዛሬ ስንቱን ወዳጅ እየመሰለ ወንድም እየመሰለ ወደ ሞት ሰው እየሄደ ነው። እግዚአብሔር ይመልሳል። እንዲህ ከክፉ እንደነበረ ወንድሙን እንደገደለ እንደ ቃል አይደለም። ስለምንስ ገደለው? የገዛ ስራው ምን ስለሆነ ይላል? ክፉ። የወንድሙ ስራ ደግሞ ጽድቅ ስለነበረ ነው ይላል። ጽድቅ እውነት ነው። ጽድቅ መልካምነት ነው። ጽድቅ ለእግዚአብሔር መታዘዝ ነው ወገኖች። ስለዚህ ወንድሞች ሆይ ዓለም ቢጠላችሁ አትደነቁ።
እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል ይላል እግዚአብሔር። ከዚህ ሰውራል። ወንድማችን ውስጥ ልባችን ውስጥ ጥላቻ ያለን ሰዎች፣ እህታችን ላይ ጥላቻ ያለን ሰዎች፣ ወንድማችን ላይ ጥላቻ ያለን ሰዎች እግዚአብሔር ከጥላቻ ያወጣል። ወደ ሞት እየሄድን እንደሆነ እንድናውቅ እኔ አይደለም ብሎ መጽሐፍ ነው የሚለው። ወንድሙን የማይወድ በሞት ይኖራል፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ይገርማቸዋል። እግዚአብሔር አይሳሳትም አይደል? እግዚአብሔር ትክክል ነው አይደል? ስለዚህ ነፍስ እየገደልን ነው ማለት ነው። እንዴት ሰው ነፍስ እየገደለ አይነቃም? እንዴት ሰው ወደ ንስሐ አይመጣም? እንዴት ሰው ይሄ ማረገው ነገር ትክክል አይደለም ለምን አይል? አግዛት ህፃኑን አቤኔዘር እንትን ሞቋት መሰል ሞቃት አለ ቤቱ አጥፍታችኋል። ይሄም ጠፍቷል። አጥፎ ያንን ነው እዛ ከጀርባ ያለው ሞቃት ይላይዘና። እሺ እግዚአብሔር ይጠብቅልን ያሳድግልን ህፃናቱን። ወንድሙን የሚጠላ ሁሉ ምንድነው አልኩኝ? እስቲ በሉ አትፍሩ። በቃ ተባብረናል ማለት ነው። ከአሁን ሰዓት ጀምሮ ነፍሰ ገዳይ ላለመሆን እንሞክር። እሺ በሉ ከአሁን በኋላ ከዛሬ ቀን ጀምሮ ይሄ እግዚአብሔር ቃል በጆሮአችን መጥቷል። ሰምተናል። አልሰማንም እንዳንል እግዚአብሔር መልእክት እየላከ ነው። በአንድም በሌላ ምን እያለ ነው? እየተናገረ ነው። ስለዚህ እየጠላን ያለ ነው፣ እያማን ያለ ነው፣ ጉድጓድ እየቆፈርን ያለንበት ሰው ካለ ጉድጓዳችሁን ቶሎ አፈሩን መለስ አድርጉና ፊታችሁን ወደ እግዚአብሔር መልሱ። እግዚአብሔር ይመልሳል። እንዲህ ይላል፣ ከሞት ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ምን ይሆናል? ይገባናል ይልና፣ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ሌላ መጣሁን ደግሞ አሁን ሀብት አለን፣ ንብረት አለን፣ ወደ ነገር ይዘናል። ግን ደግሞ ወንድማችን አጠገባችን የግድ እናት አለችን ልጅ መሆን የለበትም፣ በስጋ የተወለደ መሆን የለበትም። ግን ተቸግሮ ሲያይ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል ይላል። ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ። እንደው የእግዚአብሔር ቃል ዛሬ እንዴት ነው? ይሄ ዛሬ ቀደም ዲያቆኑ ያነበበው ነው። የአንደኛ ዮሐንስ ቀደም ሁለተኛው ዲያቆን ያነበበው ነው። ይሄ ቀደም አርፍዳችሁ የመጣችሁ ስላልሰማችሁት ይሄ ቃል ዛሬ መጽሐፈ ግጻዊው ነው ማውጫው ላይ ያየነው ነው። ይሄ ለምንም ማለት በለቱ የወጣ ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 እንዲነበብ፣ አንደኛ ዮሐንስ ይሄ እንዲነበብ፣ ሮሜ እንዲነበብ፣ ግብረ ሐዋርያት እንዲነበብ የታዘዘው የቤተክርስቲያናችን ማውጫ ላይ ያለ ቃል ነው። ዛሬ እዚህ ይችላል ነው እግዚአብሔር መንፈስ ቅዱስ ምን ሊነግረን አስቦ ነው? ለምንድን ነው ይሄ ቃል ዛሬ በእኛ ይመጣልን ብላችሁ አስቡት። ከመስመር የወጣን ሰዎች ካለን ወደ መስመራችን ምን ነው እንመለስ። ወገኖች እንመለስ። በክፋት የከበረ በክፋት አንቱ የተባለ በተንኮል አንቱ የተባለ የለም። ፈርዖንና ሰራዊቱም ሰጥመዋል። እነ ናቡከደነጾር እኮ አራዊት ሆነዋል። ልባቸውን ያደነደኑት እግዚአብሔር ከዚህ ሰወረን። እንዲህ ይላል፣ ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት ምን አንበል? አንዋደድ። አሁን የዘመኑ ጓደኝነት፣ የዘመኑ ቤተሰብነት፣ የዘመኑ ወዳጅነት አስቡት። አፍ ላይ ነው ያለው። እንደው ጠለቅ ብላችሁ ስትገቡ የለም እንደ ጉብትን እዚህ ታዩታላችሁ። እግዚአብሔር ከዚህ ሰወረን። ንቁም በበህላዌነ እስከ ንረከቡ ለአምላክነ። በመላእክቱ መካከል ውዥንብር ተነሳ። ማን የፈጠረን ብለው መላእክትና ሳጥናኤል መከራከር ጀመሩ። አነ ፈጠርኩክሙ አለ ሳጥናኤል፣ የመላእክት ሁሉ አለቃ የነበረው አሁን የወደቀው የተጣለው ዲያብሎስ የነ ቅዱስ ገብርኤል የነ ቅዱስ ሚካኤል ሁሉ ምን ነበር? መሪ ነበረ። ግን ጥቂት ነገር ይዞ መጣና መላእክቱ መካከል ምን ፈጠረ? ጸብ ፈጠረ።
ዛሬ ጥቂት ነገር እንደ እርሾ ትንሿ እርሾ ሊጡን እንደምታቦካው ይላል ቅዱስ ጳውሎስ። ትንሿ ነገር ዛሬ እያሰፋች እያቦካች ሰውን ከመንፈሳዊነት እያስወጣች ከእግዚአብሔር በረት እያስወጣ ወደ ሌላ መንገድ እየወሰደ ወደ ክፋት እየወሰደ እግዚአብሔር ልቦናቸውን ይመልሰልን። መላእክቱ መካከል ጸብ ተነሳ ይላል። በዚህ ጊዜ አንተን የፈጠርከን ብለው ከሳጥናኤል ጋር የተባበሩት ምን ሆኑ? እግዚአብሔር ክብሩን ሲገልጥ አብረው ምን ሆኑ? ከመውደቃቸው በፊት ግን ቅዱስ ገብርኤል ምን አለ? ባለንበት ምን ነው እንጽና ብሎ እንደዚህ ንፋስ እንደሚወዘውዘው ሸምበቆ እንዲህ ማለት ያስፈልጋል። ክርስቲያን የተተከለ ነው። ትኩላን ሙቱ ውስጥ ቤተ እግዚአብሔር ነው የሚለው። በእግዚአብሔር ቤት ምን ይሆኑ? የተተከሉ። ፈተና ቢመጣ መከራ ቢመጣ ችግር ቢመጣ አብሮ ተተክሎ በእግዚአብሔር ቤት ውስጥ ሆኖ በጸሎት በርትቶ መስራት እንጂ ትንሽ እንትን ስትመጣ ወደዚህ የሚነፍስ ወደዚህ ሲሆን ወደዚህ ወደ ምስራቅ ወደ ምዕራብ አያጸድቅም። ድካም። ነገር ግን የዚህ ዓለም ገንዘብ ልጆች ሆይ ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን፣ በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ምን ያደርጋል? ያውቃል ይላል። እስቲ ሁሉን ያውቃል በሉ። እስቲ ጮክ በሉ። ሁሉን ምን ያደርጋል? ያውቃል። ልባችን ውስጥ ያለውን እግዚአብሔር ያውቃል። አንደበታችን ሲያወራ የነበረውን እግዚአብሔር ያውቃል። አንደበትን ማሰር ይችላል እግዚአብሔር፣ ግን ምን ያደርጋል? እድሜ ይሰጣል ለንስሐ። ቁጭ ብለው ሰዎች ስለ ሰዎች ጉድጓድ ሲቆፍሩ እኮ እግዚአብሔር ያያል። እያየ እኮ ነው፣ እየተመለከተ እኮ ነው። ግን ምን ይላል እግዚአብሔር? ምን ይላል? ዝም ይላል እግዚአብሔር። ለምን ዝም ይላል? ለምን? ምንድነው? ወደ ንስሐ እንድንመጣ ወገኖች፣ እቺ ዕለት ዛሬ የተጨመረችልን የንስሐ እድሜ ናት። እግዚአብሔር እቺ እንድንጠቀም እግዚአብሔር ይርዳል። እግዚአብሔር ምናችንን ያውቃል፣ ልባችንን ያውቃል። ከእግዚአብሔር የሚሰወር ነገር የለም። ስለዚህ ዲያብሎስ የደበቀብንን ዛሬ ይሄ መልእክት ይሄ የሆነው ምክንያት ለምንድን ነው? ዛሬ እንግዲህ ታቦታቱ ወደ ጥምቀተ ባህር ይሄዳሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ሊጠመቅ በባሪያዎች ለመጠመቅ ራሱን በትህትና ዝቅ አድርጎ ጌታችን ወደ ዮሐንስ እንደሄደ ሁሉ ታቦታቱም ወደ ሕዝቡ ወርደው ሄደው ባርከው አክብረው ነገ የጌታችንን ጥምቀት የምናስብበት ዕለት ነው። ይሄ እንዲነበብ ምክንያት የሆነው ዋናው ቁልፏ ምንድነች? የዲያብሎስ ስራ ሊገልጥ የእግዚአብሔር ልጅ ምን ሆነ ይላል? ተገለጠ። እቺ ነች ነጥቧ ዛሬ የጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ መምጣት፣ በዮርዳኖስ መጠመቅ የደበቀብንን የዲያብሎስን እስራት ሊፈታ መድኃኒዓለም ኢየሱስ ክርስቶስ የመምጣቱን ነገር ለመግለጥ ይሄ ታላቅ ኃይለ ቃል እግዚአብሔር አስተምሮናል። በጣም ልቤን የገዙኝ ቃላቶች ናቸው የዛሬዎቹ። እንዲህ ይላል ወደ መጨረሻው ላይ ስንመጣ ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን፣ በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን፣ ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ ምን እናደርጋለን? እናገኛለን። አሁን የምንለምነውን ለማግኘት እነዚህን ነገሮች መተው ያስፈልጋል። ገብቷችኋል? የምንለምነውን ሁሉ ከእርሱ ለማግኘት ቅድም የተነገሩትን ነገሮች መተው፣ አንደበታችንን መጠበቅ፣ ሕሊናችንን መጠበቅ። እንዲህ ይላል በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዙም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ ትእዛዙን የሚጠብቅ በእርሱ ይኖራል፣ እርሱ ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ይልና ወዳጆች ሆይ መንፈስን ሁሉ ምን አትበሉ? አትመኑ ይላል። መንፈስን ሁሉ ምን አትበሉ? ዛሬ
የሚያስለፈልፈው ስንት መንፈስ እኮ አለ። ስለዚህ ማመን አያስፈልግም። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም ይላል። አይገርማችሁ? ፍቅር የሌለው ምን አያውቅም? እግዚአብሔርን አያውቅም። እግዚአብሔርን አለማወቅ ደግሞ ጉዳት ነው። ጨክነን ወንድሞቻችን እህቶቻችን እንድንወድ እግዚአብሔር ይርዳል። እንዲህ ይላል መጨረሻ ላይ በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው ይላል። ምንድነው? ወንድሙን ቢጠላ ምንድነው? ወንድም ሲል ወንድሞች ብቻ አይደለም እህትም ጭምር ነው። ከብታይ መጽሐፍ ቅዱስ አንዳንድ ጊዜ ሲጻፍ በወንድ አንቀጽ ተጽፏል። እዚህ ለእህቶችም ነው። ስለዚህ ይሄንን ማሰብ ያስፈልጋል። እንዲህ ይላል ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ብሎ በጥያቄ ምልክት ነው ያስቀመጠው። ስለዚህ እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህ ትእዛዝ ከእርሱ አለችን ይላል። እግዚአብሔር አምላክ ወንድሞቻችንን እህቶቻችንን እንድንወድ እግዚአብሔር ይርዳል። ክፉ የሚያሰራንን ክፉ የሚያሳስበንን ዲያብሎስን ከእግራችን በታች ይጣልልን። አሜን በሉ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይሁን። አሜን። አባታችን ቃለ ሕይወትን ያሰማልን። ከዚህ በላይ የሚያገለግሉበትን ረጅም ዕድሜ አምላካችን ያዳልልን። በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ወራሾች የክብሩ ቀዳሾች እንድንሆን አምላካችን ያድልልን። ከዚህ በኋላ ጸበል ይታደላል።